ማህበረሰቡ ተገቢ ትምህርት ባለማግኘቱ ምክንያት ወደ ተሳሳተ ወይም ደግሞ የትምህርት ዓላማ ወዳለው ነገር ነው ዓለም በፍጥነት እየተራመደችበት ያለችው። አሁን ላይ ያሉት ኢንፎርሜሽኖች በቲክቶካችን በሶሻል ሚዲያ የምናገኛቸው በጎም አለው መጥፎም አለው። ግን ኢንፎርሜሽን ነው። ያንን ለመለየት ግን ያ መንፈሳዊ ካፓሲቲ ያስፈልገናል ማለት ነው። እና ዝም ብለን እየተፈላሰፍን የማንኖርበት አንድ ምክንያት ሰላማችን እና በስተክል ይሄ እንዴት ነው አላህ ሰላማዊ ሆኖ የመኖር ዋስትናችን የሚመሰርቱት እነዚህ መንፈሳዊ ትምህርቶች ላይ ያለን አቅም ነው። ዛሬ ለምሳሌ ይሄን ርዕስ የመረጥንበትና በዚህ ኢሹ ላይ እንድንወያይ ካደረጉ ነገሮች መካከል ዓለም እየሄደችበት ያለው ነገር ስናይ እና የትምህርት ዓላማውን ስናይ የተገቢ ትምህርት ዓላማውን ስናይ ለይቀል ይሆናል። ከባህይ ቅዱሳን ጽሑፎች ውስጥ አንድ ጥቅስ ላካፍላችሁ። የሰውን ልጅ ዋጋቸው ሊገመቱ የማይችሉ ዕንቁዎችን እንደያዘ የማዕድን ስፍራ ቁጠሩት። ማዕድናቱን እንዲያወጣ የሰውን ዘር ከዛ ተጠቃሚ ለመሆን የሚያስችለው ትምህርት ብቻ ነው። ሰላም ተመልካቾቻችን፣ ወደ ፖድካስታችን በድጋሚ ስለመጣችሁ በጣም ደስ ብሎናል። ካካፈልኩት ጥቅስ መገመት እንደምትችሉት ዛሬ በሀገራችን ላይ በጣም ትልቅ ጥያቄ ብዙ ውይይት ያስነሳ ስላለው የትምህርት ጽንሰ ሀሳብ ላይ ውይይት እናደርጋለን። ትምህርት ሰፊው ገጽታ ምንድነው? አስፈላጊነቱ ምንድነው? ዓላማው ምንድነው? እውነተኛ ትምህርትና እውነተኛ አስተማሪስ ማን ነው የሚለውንና የመሳሰሉትን ጥያቄዎች እያነሳን በተረዳነው ልክ ለመዳሰስ እንሞክራለን። አብራችሁን ቆዩ። አዳዲስ እንግዶች ነው ይዘን የመጣ ነው ከቢሊሳ በስተቀር። ሁሉም እንግዶች ራሳቸውን እንዲያስተዋውቁ እድል ልስጥና ወደ ውይይታችን እንገባለን። ቢሊሳ አህመድ እባላለሁ። እኔ ስሜ ሜሮ መሀሪ ይባላል። ነቢል በየነ እባላለሁ። ያው እኔ እንደምታውቁት ካርሜላ ተስፋ ይባላለሁ። እንግዲህ የዛሬው ውይይታችን የሚሆነው ትምህርት ላይ ነው። ስለ ትምህርት ስናነሳ ግን ሶስት ዋና ዋና ነገሮች አሉት አይደል? ተማሪ አለ፣ አስተማሪ አለ፣ ከዛ ደግሞ የትምህርት ስርዓቱ አለ። እነዚህ ነገሮች እስቲ መተንተን ብንችልና ተማሪው ማን ነው? የተማሪው ተፈጥሮ ምንድን ነው? አስተማሪውስ ማን መሆን አለበት? ትምህርት ስርዓቱ ምን መሆን አለበት? የሚሉትን ሀሳቦች እስቲ እናወራ። ለመጀመሪያ ያህል ትምህርት ካልን ያው ልክ እንዳልሽው የማይቀር ተማሪና አስተማሪ ይኖራል። ስለዚህ ስለ ተማሪው ተፈጥሮ ስናወራ ተማሪ አንደኛ መንፈሳዊ ማንነት አለው፣ ከዛ ሲቀጥል ቁሳዊ ማንነት አለው፣ ከዛ ደግሞ ማህበራዊ ማንነት አለው። ስለዚህ አሁን እውነተኛ ትምህርት ወይም ትክክለኛ ትምህርት የምንለው እነዚህ ሶስቱን ማንነቶቹን ለማሳደግ የሚያግዘው የትምህርት አይነት ነው ማለት ነው። ስናይ አሁን ቁሳዊ ማንነቱን አሁን ያለውን ይሄ የቀለም ትምህርታችንን ስናየው ቁሳዊ ማንነታችንን የምናሳደግበት ወይም ፍላጎቶቻችንን የምናሟላበት አንድ የትምህርት ስርዓት ነው። ከዛ በኋላ ደግሞ መንፈሳዊ ማንነታችንን የምናሳድግበት ደግሞ ስናየው ይሄ መልካም ባህሪያቶቻችን ወይም መንፈሳዊ ባህሪያቶቻችንን የምናሳድግበት የሃይማኖት ትምህርት አለን። ማለትም እውነተኝነትን፣ ደግነትን የምናሳድግበት ማለት ነው። ከዛ ደግሞ ማህበራዊ ማንነታችን ደግሞ የምናሳድግበት አለ። ማህበረሰቡ በተለያየ ሁኔታ የሚቀርጻቸው ከማህበረሰቡ ስርዓት፣ ወግ፣ ባህል አንጻር የሚቀረጹ ማንነቶች አሉ ማለት ነው። ስለዚህ አንድ ትምህርት ትክክለኛ ትምህርት ወይም እውነተኛ ትምህርት ነው ስንል እነዚህ ሶስቱን ነገሮች መድረስ የሚችል ወይም ደግሞ ሶስቱን አቅሞች ማሳደግ የሚችል ትምህርት ነው ብዬ አስባለሁ። I think መሰረታዊ ጽንሰ ሀሳብ ነው። ትምህርትን ስናየው ሰፋ አድርገን የምናየው ማለት ነው። ወይም በቀለም ትምህርት ብቻ አንገድበውም ማለት ነው። ይህንን ሁሉ የሚያሟላ ትምህርት ግን የት ማግኘት ይችላል? ተማሪው ስንል የሰው ዘር ነው እያለን ያለ ነው። ከየት ማግኘት ይችላል ብለን እናስባለን? ሜሪ ካካፈለችው ላይ ለመጨመር ተማሪው አለ፣ አስተማሪ አለ፣ የሚማርበት መዋቅር አለው ወይም ደግሞ የትምህርት ስርዓት ምንለው እና ደግሞ የትምህርት ዓላማም ደግሞ አለ። ከዚህ በፊት እዚህ ፖድካስት ላይ ከቀረቡት ሀሳቦች እንኳን መነሳት እንደምንችለው ትምህርት ለምሳሌ የሰው ልጅ ማንነትን በመጀመሪያ ክፍል አይተን ነበረ። የሰው ልጅ ደግሞ የህይወት ዓላማ የሚለውን ደግሞ ዓላማውን ደግሞ ሁለተኛ ፖድካስት ላይ አይተን ነበር። ዛሬ ደግሞ ትምህርት እነዚህ የዓላማዎቹን ከግብ እንዲደርስ ማንነቱን እንዲያገኝ ይሄ ቁሳዊ ትምህርት ምንለው
ሰብአዊ ትምህርትና መንፈሳዊ ትምህርት የምንላቸው ነገሮች እናያቸዋለን ዛሬ። ከዚህ አንጻር ስናይ ለምሳሌ አንዱ ቁሳዊ ትምህርትን ብናይ ሜሪ ባካፈለችው ላይ ለመጨመር የሰው ልጅ እዚህ ምድር ላይ ሲኖር የሚያስፈልጉትን ህይወቱን ለመደገፍ የሚያስፈልጉትን አቅሞች እንዲያገኝ ነው ያንን ትምህርት የሚማራቸው ማለት ነው። ከዚህ ጎን ለጎን ደግሞ መንፈሳዊ ትምህርት የምንለው መንፈሳዊ ትምህርቱ የሰው ልጅ በስምምነት በአንድነት እና አሁን ከሌላ ሰው ጋር አብሮ ለመኖር እና መንፈሳዊ ባህሪያት ደግሞ አስፈላጊዎች ናቸው። እነዚህ ጋር ለማህበራዊ መስተጋብር ላለንበት ምቹ የሆነ ከባቢያዊ ሁኔታ ለመፍጠርም ደግሞ በጣም መሰረት ስለሆነ እዚህ ምድር ላይ ለምንኖረው አቅሞች በሙሉ መሰረት ስለሚሆን መንፈሳዊ ትምህርት ለዚህም ነው መንፈሳዊ ትምህርት ያስፈልገናል ብለን የምናምነው። ከዛ ጎን ለጎን ደግሞ ሌሎች ትምህርቶች እነዚህ ትምህርቶች እየተደጋገፉ የአንድ ሰውን ማንነቱን ህይወቱን ሙሉ የሚያደርጉ አቅሞች እንዲያደርግ የሚረዱት ናቸው እና ትምህርት ከዚህ አንጻር ነው ለማየት መሞክረው ማለት ነው። አሁን ከተነሱም ሀሳቦች በደንብ ግልጽ ለማድረግ ቁሳዊ ትምህርት የምንለው ግልጽ ነው። ኦልሬዲ ሁላችንም በዛ ሲስተም ውስጥ አልፈናል። መንፈሳዊ ትምህርት ግን የምንለው ምን ማለት ነው? መንፈሳዊ ትምህርት የሚለውን ብናብራራና ለምንድን ነው አስፈላጊነቱ? እዚህ ዓለም ላይ የኖርን መንፈሳዊ ትምህርት ለምን ያስፈልገናል የምትለን ሀሳብ ምን ይመስላችኋል? ለምሳሌ ሁሉም ሰው ሲወለድ የሆነ ፖቴንሻል አለው። ለምሳሌ ያንን ፖቴንሻል ግን እንዴት ነው የሚወጣው ነው። ያንን ካልቲቬት የሚያደርገው ያንን ፖቴንሻል የሚያወጣው ትምህርት የምንለው ነገር ነው። ትምህርቶቹን ደግሞ ለምሳሌ ቅድም ሜሪ እንዳለችው የመንፈሳዊ ትምህርት አለ፣ ዓለማዊ ትምህርት አለ እና ከማህበረሰቡ የሚማረው ትምህርት አለ። ለምሳሌ መንፈሳዊ ትምህርት ስንል እነዚህ ሞራል ቫልዩስ ለምሳሌ ታማኝነት፣ እውነተኝነት፣ ሐቀኝነት እነዚህን ነው ካልቲቬት የሚያደርገው ማለት ነው። ያንን ካፓሲቲ ቢውልድ እንዲያደርግ ያደርገዋል። ማቴሪያል ትምህርቶች ደግሞ አንድ ሰው ቤቱን እንዴት ነው የሚሰራው፣ እነዚህ እንዴት ነው የሚያርሰው፣ እንዴት ነው የሚበላው፣ እንዴት ነው የሚጠጣው፣ ይሄን ቢውልድ ያደርጋል ማለት ነው። ማህበራዊ አስተምሮት ላይ ስና ደግሞ ከሰዎች ጋር ያለን ግንኙነት እንዴት ነው መምሰል ያለበት፣ እንዴት ነው ሰላማዊ የሆነ ኑሮ፣ ሁሉም የተገናኙ ናቸው። እነዚህ ለምሳሌ አሁን በምሳሌ ለመጥቀስ ያህል አንድ የአቮካዶ ፍሬ ብንወስድ ውስጡ ብዙ ካፓሲቲ አለው። ዝም ብለን ስናየው ምንም ይመስላል አይደለ? ግን ያንን ተክለ ነው ሲያድግ የሚያስፈልጉት ነገሮች ይሰጠዋል ማለት ነው። የሰውም ልጅ እነዛ የሚያስፈልጉት ነገሮች ሲሰጡት እንደ አቮካዶ አድጎ እንደዛ ቅርንጫፍ፣ ዛፍ፣ ቅጠል፣ ፍሬ እንደሚሰጠው የሰውም ልጅ በእነዚህ ትምህርቶች ካልታነጸ እንደዛ ፍሬ መስጠት አይችልም ማለት ነው። አንዱ ያለ አንዱ የሆነ ጉድለት ይኖራል ማለት ነው። አይ ቲንክ አሁን የተነሱት ፖይንቶች የሚያስፈልገን ትምህርት እንደ ተፈጥሯችን ነው የሚለየው ማለት ነው። እኛ ቁሳዊ ተፈጥሮ ብቻ የለንም፣ መንፈሳዊ ተፈጥሮም አለን። ስለዚህ ትምህርት ሁለቱንም ሊያግዘን ወይም ሁለቱንም ለማጎልበት ነው የሚረዳን እንጂ አንዱ ላይ ሊሚትድ መሆን የለበትም ይመስለኛል አይደል? ዲስከሽኑ ቁሳዊ እውቀት አስፈላጊ ነው ለቁሳዊ ማንነታችን፣ ግን የነፍስ ደግሞ ነፍሳችን ደግሞ ማጎልበት እንድትችል መንፈሳዊ ትምህርት ያስፈልገናል። የነፍስን ባህሪያት መንፈሳዊ ባህሪያቶችን የሰው ልጅ ከልጅነቱ ጀምሮ እየተማራቸው ማደግ አለበት ማለት ነው። ያልበዚያ በአንዱ ያመዝንና ከባድ ይሆናል። ይሄ ደግሞ ወደ ምን ይመራናል? ማን ነው ታዲያ የሚያስተምረን? ከየት ማግኘት እንችላለን? ወይም ደግሞ በምን ማስቀመጥ እንችላለን? አንዳንድ ጥያቄዎች ያሉት ዓለም ላይ የሰው ልጅ በቃ እየተፈላሰፈም እየጣረ እየሞከረ እየወጣ እየወረደ ለምን አያድግም? ሲቪላይዜሽን መቀጠል ይችላል። ለምንድነው አስፈላጊ የሆነው አስተማሪ የሚለው ሀሳብ? ለምን ራሱ የሰው ልጅ አይማራቸውም እነዚህ ነገሮች? ምን ታስባላችሁ ታዲያ? እሺ እንዲሁ በአጠቃላይ ለማየት ስንሞክር አሁን እነዚህ መንፈሳዊ ትምህርቶች የምንላቸው ከአምላክ የምናገኛቸው ትምህርቶች ናቸው። ስለዚህ ይሄ ማለት ነፍሳችን ካፓሲቲ አላት ወይም የሆነ አቅም አላት። ያንን ያላትን አቅም ሙሉ ለሙሉ ለማውጣት እንድትችል የሚያግዙን ትምህርቶች ናቸው። ቅድም እንደጠቀስናቸው እውነተኝነትን፣ ይሄ የደግነትን አለ አይደለ? አሁን ይሄ አመስጋኝነትን፣ እነዚህ አይነት ባህሪያቶችን የምናገኘው
አንድ ነፍሳችን ማንጸባረቅ የምንችላቸው አቅሞች ናቸው። ስለዚህ እነሱን ደግሞ ማሳደግ የምንችለው ከአምላክ በሚመጡ ትምህርቶች አማካኝነት ነው። እንበልና ልክ እንዳልሽው አይ የተፈላሰፍን ምንም አያስፈልገንም የአምላክ ትምህርት ምናምን ብንል እንችላለን። በደንብ ይሄ በቁሳዊ ህይወታችን እና በቁሳዊ እድገት በጣም ትልቅ ደረጃ ላይ መድረስ እንችላለን። ነገር ግን መጨረሻ ላይ ዞር ወደ ምን ይሄዳል? ይሄ ትምህርት መጨረሻ አላማው መሆን ያለበት ይሄ ግልጋሎት ወይም ማገልገል፣ ሌሎች ሰዎችን መጥቀም አለ አይደለ? ከኛም አልፎ ማህበረሰቡን የሚጠቅም ስራ መሆን አለበት፣ የሚጠቅም ስራ ላይ ለመዋል መሆን አለበት። ነገር ግን በዛ መንገድ ካልተቃኘና እንትን ነው ዋነኛ ግቡ ቁሳዊ ህይወትን ማሳደግ ብቻ ከሆነ አሁን ወደምናያቸው ብዙ ቀውሶች ውስጥ ያመጣናል ማለት ነው። ለምሳሌ የኢኮኖሚ ልዩነቱን ብናየው አንዱ በጣም ደሃ ይሆናል፣ አንዱ በጣም ሀብታም ይሆናል። ኢቨን ብራችን ኢንቨስት የምናደርግበትን ነገር ከመምረጥ አንጻር አላ በጣም ብዙ እዚህ ጋር ኒዶች ያሉ ወይም ለሰው ልጅ መሰረታዊ የሆኑ ነገሮች ያሉ በሌሎች አላስፈላጊ ነገሮች ይልቅ ይሄ ለክፍፍላችን ለልዩነታችን ማዋጣት የሚችሉ ነገሮች ላይ እንትን እንላለን። ጉልበታችንን፣ ጊዜያችንን፣ ብራችንን እንድናወጣ ያደርጋል። አሁን ዓለም ላይ የሚፈጠሩትን እያንዳንዱ ቀውሶች ብናያቸው በቁሳዊ እንትን በጣም አድገናል። ነገር ግን የመንፈሳዊ አቅማችን አለማደጉ የሚያመጣቸው አንዳንድ ተጽዕኖች ናቸው። ስለዚህ ሁለቱ እኩል አለመሄዳቸው እና ዝም ብለን እየተፈላሰፍን የማንኖርበት አንድ ምክንያት ሰላማችንን እና በስተክል ይህ እንዴት ነው አላ ሰላማዊ ሆኖ የመኖር ዋስትናችን የሚመሰርቱት እነዚህ መንፈሳዊ ትምህርቶች ላይ ያለን አቅም ነው ማለት ነው። ስለዚህ በጣም አስፈላጊ አስፔክት ነው። አይ ቲንክ እዚህ ለመጨመር በመጀመሪያ መንፈሳዊ ትምህርት የሚለው ነገር አስፈላጊነቱ ለምንድን ነው የሚለው ነገር በደንብ ማስመር አለብን። ምክንያቱም አሁን የሰው ልጅ ስንወያይበት አንዱ መንፈሳዊ ማንነት አለው ብለናል። ልክ ለምሳሌ አካላችን እንዲያድግ የዕለት ተዕለት ምግብ የተለያዩ እንቅስቃሴዎችን እንደምናደርግ ሁሉ ይሄ በሙሉ የሚደረገው ሲታመም ማሳከምም የምናሳክመው እያንዳንዱ በየቀኑ ንጽህናው ለመጠበቅ የምናደርገው ነገር በሙሉ ደህንነቱን ጠብቆ እንዲያድግ ለመርዳት ነው። ለምሳሌ አንዲት እናት ልጅ ለማሳደግ በምታደርገው ጥረት ውስጥ በየቀኑ የምትከፍለው ዋጋ ብዙ ነው። አካላዊ ማንነቱን ለማሳደግ የምታደርገው ነገር በመጀመሪያዎቹ እድሜዎቹ ላይ ከዛ ልክ እንደዛ መንፈሳዊ ማንነትም ደግሞ ማደግ አለበት። የኛ መንፈሳዊ ማንነት የሚያሳድገው ነገር ደግሞ መንፈሳዊ ትምህርት ነው። መንፈሳዊ ትምህርት ይሄ መንፈሳዊ ማንነታችን ድብቅ የሆነውን አቅም አውጥቶ እንዲያድግ ሊያደርጉ የሚችል ነገር ነው። ቀደምና ሌሎቻችሁ ማብራት አልፍታል። ይሄ የፖቴንሻል ምንለው እምቅ አቅም፣ የተደበቀ አቅም እያደገ የሚሄድ አቅም ማለታችን ነው። እሱ መንፈሳዊ ማንነታችን ለምሳሌ የሰው ልጅ መንፈሳዊ ማንነቱን ብናይ እንዲያድግ እነዚህ መንፈሳዊ ትምህርቶች ያስፈልጉታል። ለምሳሌ ፍቅር አንዱ ከመንፈሳዊ ባህሪያት መካከል አንደኛው ነው። ፍቅር ነፍሳችን እንድታድግ የሰው ነፍስ የሰው እውነተኛ ማንነቱ እንዲያድግ ይረዳዋል። ከሌላ ጋር እንዲኖር ሌላውን ማፍቀር ይሄ በተፈጥሮ የተሰጠውን አቅም ማንጸባረቅ እንዲችል ተደርጎ ነው የተፈጠረው የሰው ልጅ። እነዚህ ስፒሪቹዋል ቨርቹስ ምንላቸዋል ደግነትን ያ የእሱ ካፓሲቲ ነው፣ ያ የነፍስ አቅም ነው። እሱ እንዲያጸባረቅ የግድ ስለ ፍቅር መማር መቻል አለበት፣ ስለ ደግነት መማር መቻል አለበት። አንድ ማስታወሰው ኮቴሽን በመንገዳችሁ ለሚያጋጥመው ሁሉ ልባችሁ በፍቅራዊ ደግነት የነደደ ይሁን ይንደድ ነው። ይሄ ምን ያሳያል? ማፍቀር እንድንችል አቅመዋለን። ስለዚህ ማፍቀርን መማር አለብን ማለት ነው። ደግነትን፣ ቸርነትን፣ ይቅርባይነትን እነዚህ መንፈሳዊ ባህሪያቶች ናቸው። ይሄ ነው የሰው ልጅን የተፈጠረለትን መሰረታዊ ዓላማ ከግብ እንዲደርስ ሊያደርጉት የሚችሉት አቅሞች ናቸው እዛ ውስጥ የተደበቁት ማለት ነው። ለምሳሌ በቁሳዊ ትምህርት ውስጥ የምናያቸው ትምህርቶች ልክ እንደተባለው የተደበቁ አቅሞችን ያወጣሉ። ለምሳሌ ዛሬ የምናያቸው ዓለም ላይ የምናያቸው ብዙ ስዕል፣ ብዙ ሃንድ ክራፍቶች የምናያቸው የእጅ ጥበቦች የምናያቸው በትምህርት ውስጥ የተደበቁ እንቁዎች ናቸው። ማብራት የምናያቸው ይሄ የዓለም ችግር የነበሩትን ማህበረሰቡ ያንኑ ችግር የፈታበት መንገድ ብናይ እነዚህም ከዚህ ፊት ያልተገለጡ በአምላክ ለሰው ልጅ የተሰጡ ግን ይሄ የማይናቅ ነው ማለት ነው። ይሄ መንፈሳዊ ትምህርት ቁሳዊ ትምህርት ተብሎ የሚንቋሻሽ ነገር አለ። በጣም አስፈላጊ ነው። ለሚገነባው ለዓለም ስልጣኔ ብዙ አስተዋጽኦ ያደርጋል። ይሄኛው ግን የሚገነባው የዓለም ስልጣኔ ሙሉ ዓላማውን እንዲደርስ ለማድረግ ደግሞ መሰረቱ መንፈሳዊ ትምህርት መሆን አለበት። ዓለም ላይ ያለው ማህበረሰብ ሰፊው ማህበረሰብ አሁን ችግሮች አሉ። ችግሮቹ ካለው ማህበረሰብ አንጻር ብናይ ትንሽ ነው።
ምክንያቱም ይሄንን መሰረት የጣለው መንፈሳዊ ትምህርት ነው። ከዚህ በፊት የነበሩት የሚደረጉት መንፈሳዊ ትምህርቶች ዓለም ያለችበትን ደረጃ እንድትደርስ ነው። ኦፍኮርስ ከዚህ በላይ መሻሻል አለበት። አዎ ልክ ነው። መንፈሳዊ ትምህርት አሁን ከምን ጊዜውም በላይ የሚያስፈልግበት ወቅት እድሜ ላይ ነው ወይም ደግሞ ጊዜ ላይ ያለ ነው። ከዚህ አንጻር ነው ቀደም ያለችው እነዚህ መንፈሳዊ ትምህርት ምንጫቸው ደግሞ አምላክ ነው። አምላክ በመልእክተኞቹ አማካኝነት በእግዚአብሔር በክስተቶቹ አማካኝነት ለሰው ልጅ እንደየእድገቱ እንደየብስለቱ ይሰጣቸዋል። ሶ ምንጩ ማን ነው? ከየት ነው የምንማረው የሚለው የእግዚአብሔር ክስተቶች የዚህ ትምህርት ዘመኑን የሚዋጅ ዘመኑን የሚመጥን ትምህርት እያመጡልን ይሄ ዓለም ላይ ያለውን ሁኔታ የሚገነባው መንፈሳዊ ስልጣኔ እንዲጠቅም ለሰው ልጅ በሚጠቅም መልኩ እንዲሰራ ያደርጋል ብዬ ነው የማስበው። ስለዚህ አንድ ማህበረሰብ ከዚህ ትምህርት ራሴን አልፈልግም ወይም በራሴ ተፈላስፌ እሄዳለሁ ካለ እንደምን ሊመሰል ይችላል? አንድ ህፃን ልጅ የአባቴን ትምህርት አልፈልግም፣ የእናቴን ጋይዳንስ አልፈልግም፣ ምክር አልፈልግም፣ በራሴ ተፈላስፌ ሞክራለሁ እንደሚል ህፃን ነው የሚቆጠረው ነው የሚል አይደል የባህል ጽሑፎች። ስለዚህ ራሳችን ከዛ መንፈግም አንችልም ከሆነ ትክክለኛውን መንገድ ለመያዝ በጣም አዳጋች ይሆናል ማለት ነው። አንድ ሀሳብ ለመጨመር ለምሳሌ አንድ እኔ ቀጫጫ ነኝ ግን አንድ ስፖርተኛ ሰው አስቡና ለምሳሌ አንድ ስፖርት ሰው ሲሰራ የእጅ ይሰራል፣ የደረት ይሰራል፣ የእግር ይሰራል። አንዳንድ ሰው አይታችኋል የሆነ ደረቱና እጁ ወፍራም ሆኖ ከታች ማለትም እግሩ በጣም ቀጭን ነው እና እስቲ እነዚህን ሶስቱን አካላቶች እንደነዚህ ትምህርቶች ለምሳሌ የሞራል ትምህርቶች የሌለው ሰው ለምሳሌ እግሩ በጣም ቀጭን እንደሆነ ሰው ፖስቸሩ እንደዛ ነው የሚሆነው ማለት ነው። ወደዚህ ወደ እንትኑም ስናመጣው ማለት አንድ ሰው የማህበራዊ ትምህርቱን አልፈልግም ካለ እጁ ግብዳ ይሆንና የሆነ በቃ ሌላ ሰው የማይመስል ቅርጽ ይሰጠናል ማለት ነው። እና እነዚህም ኤዱኬሽኖች ለሰው ልጆች እንደዛ ናቸው ማለት ነው። አንዱ ከጎደለ ያ ሰው ላይክ ይሄ ትክክለኛ ሰው የሚመስለውን ፖስቸራይዝም ማለት ነው በውስጣዊው ማለት ነው። እነዚህ ትምህርቶች ደግሞ ሶስቱም በደንብ አስፈላጊዎች ናቸው እና ወደ ዓለማዊም ስንወስደው ለምሳሌ እናያለን ላይክ የሆነ ሶሳይቲ ሞራሊ ከፍ ብሎ ያኛው አያስፈልገኝም ካለ ላይክ ድህነት ውስጥ ገብቶ ብዙ ችግር እናያለን። ማቴሪያሊም ከፍ ብሎ ላይክ ሞራል ያ ትምህርት ከሌለው ምን እየሆነ እንደሆነ እናያለን። ዓለም ላይ በጣም አደጉ የምንላቸው ሀገሮች ጦርነት ውስጥ ገብተው ይሄ ሁሉ የሚሆነው ምንድነው? እነዚህ ትምህርቶች ሶስቱም ትምህርቶች አብሮ ባለመሄዳቸው ማለት ነው። አሁን ችግሩ ትምህርትን ነጣጥለን በተለያዩ መልኩ ስለምናየው ተገቢ ትምህርት ባለማግኘታችን የምናጣቸው አቅሞች ናቸው። ለዚህም ነው ትምህርት ሙሉ ሆኖ የሰው ልጅን ወደፊት እየተገነባ ለሚሄድ ስልጣኔ በደንብ እንዲያዋጣ ለማድረግ ከዚህ አንጻር ነው የሚታየው ማለት ነው። ስለዚህ አልፈልግም እፈልጋለሁ የሚለው የትምህርቱን አስፈላጊነት ካለመረዳት የመነጨ ነው እንጂ የምር አያስፈልገውም ተብሎ ስለማይታሰብ አይደለም። ለምሳሌ አንድ ልጅ ህፃን ብዙ ጊዜ ወደ ህፃን ነው ያለሁት ይቅርታ መታጠብ እንዳለበት የምታውቀው እናቱ ናት። እያለቀሰች ወይ እያለቀሰ እንኳን እንዲታጠብ ይደረጋል። ሳይፈልግ እንኳን ምግብ እንዲመገብ ይደረጋል። አሁን እሱ ስለሚፈልግ ስለማይፈልግ ሳይሆን ለዛ ልጅ መኖር እድገት አስፈላጊ ነው ተብሎ ነው የሚደረግለት ማለት ነው። አይ ቲንክ ከዚህ አንጻር ነው አስፈላጊነታቸውን በደንብ ማስመረስ ያለብን። በአንድ ቦታ ማክሲሊ ይገልጸዋል። አንድ ጽሑፍ ላይ ያየሁት መንፈሳዊም ቁሳዊም ስልጣኔ እኩል ነው መሄድ ያለባቸው የሚለውን ኢቭን በወፍም ልንመስለው እንችላለን። የወፍ ሁለት ክንፎች ናቸው ሁለቱ ነው የሚለው ወፍ አንዱ ተሰብረው አንዱ መብረር አይችልም። ስለዚህ በቁሳዊ ስልጣኔ ብቻ ይዘን መሄድ እንችላለን ማለት አንችልም። እንደ ሰው ዘር በጣም ብዙ የምናጎለው ነገር አለ ወይም በማይሆን መንገድ ነው እየሄድን ያለ ነው ማለት ነው። መንፈሳዊ ደግሞ ብቻውን አይሆንም። ሁለቱን እኩል ለማስኬድ መሞከር አለበት። ያን ደግሞ መሰረታዊው ነገር ትምህርት ነው። በትምህርት ውስጥ ነው ሁለቱን ፊልድ መደረግ ያለባቸው የሚለው ማንሳት እንችላለን። ግን ሌላ ጥያቄ የመጣብኝ ምን ማለት ነው ይሄ መሬት እና በኛ ማህበረሰብ በእኛ ባለው ትምህርት ስርዓት
እንዴት ነው ባላንስ ማድረግ የምንችለው? ሁለቱንም አይነት የመንፈሳዊንም የቁሳዊንም ትምህርት እንዴት ነው ባላንስ ማድረግ የምንችለው? ምን ማለት ነው መሬት ሲወርድ የሚለው ለመዳሰስ ብንችል። መሬት ላይ ሲወርድ ምን ማለት ነው? እኔ አካባቢ ውስጥ ምንድን ነው የማደርገው? አካባቢ ሰላም እንዲሆን ብዙ ነገር የተመቻቸ እንዲሆን የማደርገው አስተዋጽኦ ማለት ነው። እነዚህ ወደ መሬት ሲወርዱ እኛ የምናደርገው መስዋዕትነት ማለት ነው። ለምሳሌ አላማዬ ምንድን ነው የሚለውም ጥያቄ እዚህ ውስጥ ይነሳል ማለት ነው። አላማው ለምሳሌ አንድ ሰው የሰው ልጆች ማገልገል ሊሆን ይችላል። ሌላኛው ደግሞ ለምሳሌ በዛ ይቀለዛል ማለት ነው። ለምሳሌ የሰው ልጅ የአምላክ አምሳል ነው እና ያንን ካፓሲቲ እዛ ደረጃ ለመድረስ ነው። እነዛ ካፓሲቲዎች እዛ የሚደርሱት በሰርቪስ ነው ማለት ነው። አንዱ መገለጫው ሰርቪስ በማድረግ በማገልገል እነዛን ካፓሲቲዎች ሪች ያደርጋል ማለት ነው። ፕራክቲካሊ ዞሮ ዞሮ ለዓለም መሻሻል የሚያደርገው አክቲቪቲዎች ላይ እንደ አንድ ትልቅ የሆነ ፒላር ነው ማለት ነው። ለወላጆች አይ ቲንክ እንትን ነው እየሰጠን ያለ ነው። ልጆች እንደተባለው የመጀመሪያው ትምህርት መጀመሪያ ወላጆች ናቸው ብሎም እናት ናት የመጀመሪያ አስተማሪ ነው የሚለው አይደል? አንድ ምሳሌ አለ አሁን የሰጠውን በልጅ የቀረበ ሜሪ ታስታውሻለሽ? በደንብ ካስታወስኩት ይመስለኛል እንትን ነው የሚለው። ስለዚህ አንድ ልጅ ልክ ከተወለደ ጀምሮ ከእናቱ ጡት እኩል ከእናቱ ጡት እኩል መንፈሳዊ ትምህርቶችን ማግኘት አለበት ነው የሚለው። ምን ማለት ነው ብለን ስናስብ ልክ ካደገ በኋላ ልጅ ችግር የለውም ትምህርት ቤት እናስገባለን፣ ይማራል፣ በጣም ጥሩ። ነገር ግን መንፈሳዊ ባህሪያቶችን ካላሳደገ እንትን ነው የሚሆነው ነው ይሄ ወጥቶ ማህበረሰቡን የሚያገለግል ወይም ደግሞ የሚጠቅመውን ስራ የሚሰራው ልጅ ሳይሆን ግን ቁሳዊ ንብረቱን ብቻ የሚያሳድገው ልጅ ነው የሚሆነው። ስለዚህ ልክ ከዛ እኩል አለ አይደለ? ከተወለደበት ጊዜ ጀምሮ መንፈሳዊ ባህሪያቶችን ማሳደግ የሚችልበትን ነገር ከእናቱ ጀምሮ ማግኘት አለበት የሚለው ነው እና በዚሁ ከቀጠለ የሰው ልጅ ወደ ጭንቀት ወደ ሀዘን ውስጥ ይገባል። የሰው ልጅ እውነተኛ ደስታ ደግሞ የሚገኘው ከመንፈሳዊ ባህሪያቶቹ ላይ የተመሰረተ ነው ይላል። ስለዚህ ይህ ማለት ምንድነው? አንድ ልጅ እንውሰድና በመንፈሳዊ ባህሪያት አድጎ ያልተማረ ቢሆን ይሻላል መንፈሳዊ ባህሪ ምንም ሳይኖረው ወይም እነሱን ሳያሳድግ በቁሳዊ ትምህርት ብቻ ያደገ ከሚሆን። ነገር ግን ሁለቱም ደግሞ ቢሆን በብርሃን ላይ ብርሃን ነው የሚለውና በሁለቱም ያሳደገ ቢሆን በስትክክል የገባበትንም ሙያ ወይም የሚማረውንም ትምህርት አላማውንም ግቡንም በደንብ በስትክክል እንትን የሚለው የሚረዳ ነውና ከራሱ አልፎ ሌሎች እንዴት መጥቀም ይችላል የሚለውን ማየት ይቻላል። አይ ግን በቁሳዊ ብቻ ከሆነ ግን የምናየው አሁን ዓለም ላይ የምናያቸው በጣም ብዙ ነገሮች አሉ። ሙስና ይኖራል። ኢቨን እንኳን ከሕክምና እንኳን አንጻር ስናየው በስትክክል መታከም አይቻልም። ለምን? ገንዘብ የማግኘትና ያለማግኘት ጉዳይ የሆነ ስለሆነ ማለት ነው። በሁለቱም ግን ያደገ ልጅ ወይም ደግሞ የሁለቱንም ትምህርቶች ያደገ እንዲሁም ደግሞ የማህበራዊ ኑሮ ላይ ያለውን ትምህርቶች እነዚህ ሶስቱንም በስትክክል ማስኬድ የቻለ ልጅ ግን በብርሃን ላይ ብርሃን ይሆናል ነው የሚለው። እነዚህ ነገሮች እንዳለ አቺቭ ማድረግ ይችላል መድረስ ይችላል የሚለውን የሚያሳየን ነው። እንትንም ነው ማለት ነው። ቁሳዊ ትምህርትም የራሱ ጉዳይ ብለን የምንተውም ነገር አይደለም። ምክንያቱም ለዓለም እድገት አስተዋጽኦ የምናበረከትበት አንደኛው መንገድ ቁሳዊ ትምህርት የምናያቸው ህንፃዎች፣ የምናያቸው ቴክኖሎጂዎች እያንዳንዱ ኢቨን ስልካችን አላ ቅድም ስናወራ ነበርና የሆነ እውቀት የአንድ ክሊክ ጉዳይ ሆኗል። ኢቨን እሱ እንኳን መደረስ የተቻለበት ምክንያት ቁሳዊ ትምህርት ወይም የቀለም ትምህርት በጣም አስፈላጊ መሆኑን የምናይበት ነው። ብዙ ነገሮችን ያቀላል። ነገር ግን እሱ በትክክለኛው ትምህርት ካልተደገፈ ወይም በመንፈሳዊ ባህሪያቶች ካልተደገፈ የማይሆኑ ቀውሶችን ውስጥ ደግሞ ሊከተን ይችላል ማለት ነው። እሱን ማስመር አለብን። አሁን መንፈሳዊ ትምህርት ሲባል ግዴታውን በሀገራችን ላይ የተለያዩ ሃይማኖቶች አሉ፣ የተለያዩ ስርዓቶች አሉ። ሁሉም ሰው እንዴት ነው ዳይቨርሲቲው እንዳለ ሆኖ ግን መንፈሳዊ ባህሪያትን ግን እያንዳንዱ ሰው ስለሆነ ብቻ ማንጸባረቅ ያለባቸው ስለሆነ በሆነ መልኩ የትምህርት ስርዓት ውስጥ መግባት አለበት። ሙሉ ለሙሉ ከተነፈገ እንግዲህ እንዴት ነው ሶሳይቲ ወዴት እየሄደ እንደሆነ እያየ ነው። ሙሉ ለሙሉ መነፈግ የለበትም። ቤተሰብም ደግሞ በጣም ትልቅ ሚና ይጫወታል። ምክንያቱም ምንም ነገር ከልጅነት ነው የሚጀምረው። ዛፍ ተንጋዶ እንዴት ነው ካደገ በኋላ ማቀናት ከባድ ነው ይላል አይደለም? ከስር ነው ቀጥ እያለ ማድረግ የሚችለው። ትልቅ ሚና ያለ ቤተሰብ ላይ የሚለውም አንድ ነገር ነው ማለት ነው። አንዱ ማየት የምመክረው ትምህርትን ከዓላማ አንጻር ማየት በመክር ጥሩ ነው። ኦፍኮርስ እያየናቸው ነው እና አሁንም ደግሞ
ሁለት ደርብ ዓላማ አለው ብዬ ነው የማስበው። ከጽሁፎቹም የምንረዳው እሱ ነው። ምክንያቱም አንድ ግለሰቡ ይሻሻላል። ለምሳሌ ቅድም ያልናቸው አሁን ቴክኒካል ስኪል ምንላቸውን ክህሎት ያዳብራል፣ እውቀት ይዳብራል። ኦፍኮርስ በተፈጥሮ የተሰጠውን እውቀት እያበለጸገ እያሳደገ ወደ እውቀቱ ወደ ስኪሎች እየመጡ የዕለት ተዕለት ህይወታችንን ማቅለል በሚችል መልኩ ይጠቅሙናል። ይሄ ደግሞ ይሄ አቅም መልሶ ለህብረተሰቡ መሻሻል አስተዋጽኦ ያበረክታል ማለት ነው። የሰው ልጅን ልክ እንደ ማዕድን ስፍራ ቁጠሩት። ከዛ ይሄ ማዕድንን ደግሞ ለማውጣት ምን ያስፈልጋል? የተለያዩ ትምህርት ወሳኝ መሳሪያ ነው። ከዛ ደግሞ የሰው ልጅም ከዛ እውቀት ወይም ደግሞ እውቀት ይጠቀማል። ይህ ደግሞ ፎከስ ሊደረግበት የሚገባው የተፈጠርንበት ዓላማ ጋር ስለሚገናኝ ነው። የተፈጠርነው እዚህ ዓለም ላይ ኖሮ ለማለፍ ነው ወይስ የሆነ ነገር አበርክቶ ለማለፍ ነው የሚለው ጥያቄ መጠየቅ አለበት ማለት ነው። የተፈጠርነው ለማገልገል ከሆነ የምንማረውም ትምህርት ለዛ የሚያግዘን ነው ማለት ነው። ለግልጋሎት ለዓላማችን የሚያግዘን መሆን አለበት። ሜቢ ቅድም አሁን ሜሪ ያነሳቸው አንድ ፖይንት ነበረ። እውቀት ወይም ኢንፎርሜሽን በአሁኑ ሰዓት ኦልሞስት ዋን ክሊክ አዌይ ነው አይደል? የአንድ በስልካችን በእጃችን ላይ ነው እውቀት ያለው። ከዛ ብዙ ኢንፎርሜሽን አለ፣ ብዙ ኖሌጅ አለ፣ ብዙ እውቀት አለ። ይህንንስ እንዴት ታዩታላችሁ? አንድ ሰው አንድ ወጣት ብለን ብናስብ እንዴት ነው መምረጥ የሚችለው? ይሄን ከዚህ በጣም ኢንፎርሜሽን በበዛበት ጊዜ ማለት ነው። ምንድን ነው አንድ ህፃን ልጅ ለምሳሌ ከህፃንነት ጀምሮ መማር አለበት ብለናል እና ምንድነው የሚማረው ትምህርት? እነዚህ ሞራል ቫልዩዎች የምንላቸው ሰው ለምሳሌ እነዚህ መንፈሳዊ ትምህርቶች ማለት ነው። እነዚህ ሞራል ቫልዩዎች ምንድነው የሚያደርጉት ህፃኑን? አንደኛው ለምሳሌ የመምረጥ አቅም ካፓሲቲ ቢልድ እንዲያደርግ ያደርጋል ማለት ነው። ያ የመምረጥ አቅም በጣም ራሱን የቻለ ትልቅ ትምህርት ነው እና ይሄ የመምረጥ አቅም ዓለማዊ ነገሮች አሉ። እነዛን ነገሮች እንዲመርጥ አቅም ይሰጠዋል ማለት ነው እነዚህ መንፈሳዊ ትምህርቶች እና ያ የሚመርጠው ነገር ልክ የሆነ ነገር ይሆናል ማለት ነው። በምን ከታነሰ? በእነዚህ በመንፈሳዊ ትምህርቶች ወይም ደግሞ በሞራል ትምህርቶች ከታነሰ ያ ምርጫው ጊዜ ልክ የሆነ ይሆናል ማለት ነው። ዳኛው ምንድነው የሚሆነው ማለት ነው? እነዚህ ሞራል ቫልዩዎች ይሆናሉ ማለት ነው ብዬ ነው የማስበው። ቅድም አንድ ቢሊሳ ያነሳው እንትን ነበረች። ሁሉም ሰው የተፈጠረበት አንድ እንትን አለው ነው። ሁለት ድርብ ዓላማ የምንለው ነገር አለን። ያ ድርብ ዓላማ አንደኛ ለራስሽ መንፈሳዊና አእምሮአዊ እድገት ነው። ሁለተኛው ደግሞ የማህበረሰቡ እድገት ላይ አስተዋጽኦ ማበርከት ነው። ስለዚህ አሁን ኢንፎርሜሽኖቻችን ቢበዙም እንዴት ነው እውቀት በጣም እጃችን ላይ ያለ ነገር ቢሆንም እና ሁሉም ነገር አንድ ላይ እንዴት ነው ሳይመነጠር ነው ያለው ይሆናል አይደል? አረሙም እንትኑ እህሉም አለ ነው ነገር ነው። ስለዚህ እያንዳንዱ የምንመርጣቸው ነገሮች ከዛ አንፃር ነው እንትን የምንለው ቫልዩ የምናደርገው። ምክንያቱም እንትን ነው አሁን የራሴን እድገት ብቻ አይደለም እያሰብኩ ያለሁት፣ ከዛ በኋላ የማህበረሰቡ እድገት ላይ አስተዋጽኦ ለማበርከት ነው ጥረት እያደረኩ ያለሁት። ስለዚህ እያንዳንዱ የማደርገው ነገር ኦኬ እሺ ለኔ ምንድነው ይሄ ኢንፎርሜሽን ለኔ ማለት ምን ማለት ነው? ከዛ ደግሞ ሲቀጥል ውጤቱስ ምንድነው? እኔ ላይ ያለው ውጤት ምንድነው? ለማህበረሰቡ ላይ ያለው ውጤት ምንድነው? ከመንፈሳዊ እይታዎች አንፃር እንዴት ነው? ከምንማራቸው አለ አይደል የቀለም ትምህርት ከዛ ትምህርት አንፃር እንዴት ነው ይሄ ነገር የሚታየው? ማህበረሰባችን አኗኗር ሁኔታ፣ ባህል፣ ወግ አንፃር እንዴት ነው የሚታየው የሚለውን ነገር ኢቫሉዌት ለማድረግ ያግዘናል። አሁን የትምህርት አንድ አስፈላጊነቱም እዚህ ጋር መሰለኝ የሚታየው። ምክንያቱም አንድ ትምህርት ከሚረዳን ነገር ይሄ የአስተሳሰብ አድማሳችን እንትን ማለት ማስፋት ነው። ነገሮችን በተለያዩ ሁኔታዎች ወይም ደግሞ በተለያዩ አቅጣጫዎች የማየት ችሎታችንን ማሳደግ ነው። ወይም ደግሞ ይሄ የአንደርስታንዲንግ የምንለውን ወይም የመረዳት አቅምን ማሳደግ የሚለውን ነው። ስለዚህ ኢቨን እነዚህ ነገሮች ራሱ እንትን ነው ይሄ የሚገነቡንና የማይገነቡንን ነገሮች የሚያፈርሱ ነገሮችን እንኳን ለመለየት ትምህርት በጣም ትልቅ አስተዋጽኦ አለው ማለት ነው። ገብቶሻል? እና ከነዚህ ነገሮች ሁሉ ውስጥ እንኳን ቅድም እንዳለው የምንማረው የማገልገልን አስበን ከሆነ የመማራችን የመጨረሻ እንትኑ ግቡ ማህበረሰቡን መጥቀም ከሆነ
ኢቨን የምናደርገው እያንዳንዱ የምናየው ነገሮች ላይ እና የምንወስናቸው ነገሮች በትምህርት የምናገኘው ነገሮችን የመለየትና አንደርስታንድ የማድረግ አቅማችን በዚህ መንገድ ያግዘናል ማለት ነው። ስለዚህ እንትን አይሆንም። ይሄ እንዴት ነው በፈሰሰው መፍሰስ ወይም ደግሞ ከብዙሃኑ ጋር መሄዱ አይኖርም። የምርም ቆም ብሎ ለማመዛዘን በደንብ እንትን ይለናል። ሜሪያም ባነሳቸው ላይ ለመጨመር ኦልሬዲ ናቢል ማንስቶታል ቅድም። ምንድነው አሁን ዋናው ስራ መሆን ያለበት ትምህርት ቅድም እንዳልነው ደጋግመን ስንላቸው የነበራቸው አቅሞች ናቸው። አሁን እያየን መጣ ነው። ይሄ የማመዛዘን አቅም ትክክለኛ ሚዛን የምናገኘው አሁን የሚዛን ጉዳይ ነው። ምርጫ በተፈጥሮ ችግር አይደለም። የምንመርጥበትን ዓላማ ምክንያቶች ናቸው። ከበስተጀርባ ያሉት ነገሮች ናቸው ምርጫ ልክ አይደለም የሚያሰኙት። ስለዚህ ይሄ መንፈሳዊ ትምህርትና ሁለንተናዊ እድገት ማምጣት የሚችል ትምህርት ከሆነ ወይም ደግሞ ተገቢ ትምህርት ከሆነ ምርጫዎቻችን ከነ ምክንያቱ ግልጽ ይሆናል። የመምረጥ አቅም የማመዛዘን አቅም ላይ ያድጋል። እንዳልነው ኢንፎርሜሽን በዛ ማለት በደንብ መምረጥ እንዳለብን ምርጫዎቻችን በዛ ማገናዘብ አለብን። የማገናዘብ አቅም ደግሞ ይሄ የነፍስ ባህሪ ነው፣ የመንፈሳዊ ማንነት ባህሪ ነው። ትክክለኛ ምርጫ የመምረጥ ትክክል ነው የሚባለው አንድ ነገር መመዘኛው የአምላክ ቃላቶች ናቸው ወይም ደግሞ የአምላክ ትእዛዞች ናቸው። አሁን ስለዚህ ወደ ትክክለኛ ሚዛን ነው የምንሄደው ማለት ነው። መንፈሳዊ ማንነትን የሚያበለጽግ ትምህርት የምናገኝ ከሆነ ቁሳዊ ማንነታችንን የሚያሳድግ ትምህርት የምናገኝ ከሆነ ምርጫዎቻችን በሙሉ አሁን ከመምረጣችን በፊት ወዴት የምናመጣው ወደ ትክክለኛ ሚዛን ነው የምናመጣው። ስለዚህ የሚመረጡት ነገሮች ልዕል ናቸው ወይም ደግሞ ህይወት ይሰጣሉ፣ ህይወት የሚሰጡ ናቸው ወይስ ህይወት የሚያጠፉ ናቸው ነው አሁን ሀሳቦቹ። ምርጫ ማብዛቱ በራሱ ማህበረሰቡ ተገቢ ትምህርት ባለማግኘቱ ምክንያት ወደ ተሳሳተ ወይም ደግሞ የትምህርት ዓላማ ወዳልሆነ ነገር ነው ዓለም በፍጥነት እየተራመደችበት ያለችው የዓለም ጉዞ። እኛም ዘንድሮ ዛሬ ለምሳሌ ይህን ርዕስ የመረጥንበትና በዚህ ኢሹ ላይ እንድንወያይ ካደረጉ ነገሮች መካከል ዓለም እየሄደችበት ያለው ነገር ስናይ እና የትምህርት ዓላማውን ስናይ የተገቢ ትምህርት ዓላማውን ስናይ ለይቀል ይሆናል። ስለዚህ ይሄ ለዚህም ነው ሁሉም የህብረተሰብ ክፍል ቁጭ ብሎ መወያየት መቻል አለበት። አሁን እዚህ መፍትሄ ለመስጠት ሳይሆን ያስፈልጋል አያስፈልግም ልክ እኛ እንደምንወያየው ሁሉም የህብረተሰብ ክፍል ቁጭ ብሎ ሊወያይ ይገባል። ትምህርት ምንድን ነው? ለምንድን ነው ያስፈልጋል? ዓላማውስ ምንድን ነው? ዓላማው ትምህርትን ከዓላማ ጋር የሚመዘነው እንጂ ትምህርት በራሱ የጽድቅ ነገር ነው የመጨረሻ ነገር ነው ተብሎ በራሱ የሚዳኝ ነገር አይደለም። ከዓላማ አንጻር ነው የሚታየው ማለት ነው። ለምሳሌ አንድ ወጣት 20 ምናምን ወይ 16 15 ከዛም በላይ ትምህርት ቤት ጨርሰው አንድ ቦታ የሚጠራው የሚገርማቸው በየትኛውም ቦታ ላይ ለአገልግሎት ብቻ ነው። አገልግሎት ነው ማለት ነው የትምህርትን ዓላማ ስናይ። ግን ያኔ ሲማር ማህበረሰብን ማገልገል የሚችል አቅም አስታጥቆታል አላስታጠቀም? ምክንያቱም የትምህርቱ ማሟላት የነበረበትን ሌሎች ነገሮች በማጣቱ ብቻ ሰው ማገልገል የሚችለውን አቅም እንዳነው አቅም አልባ ነው የሚያደርገው ማለት ነው። አሁን ያለው ትምህርት አቅም አልባ ያደርጋል። ልክ ለምሳሌ በቅዱሳን ጽሑፎች የምናያቸው አንዲት ወፍ የመብረር አቅም አላት። ግን የክንፎቿ ከጨቀዩ የመብረር አቅም ቢኖራት እንኳን እዚህ ላይ የተደረቡት በክንፎቿ ላይ ያሉ ጭቃዎች ትክክለኛ በረራ እንዳታደርግ ያደርጋታል። የሰው ልጅም በእምቅ አቅም አለው ለዓለም መሻሻል ሁሉ ነገር ማድረግ የሚችል ግን የተጫነብን ነገሮች የተጫኑብን ተገቢ ያልሆኑ ትምህርቶች በተፈጥሮ የተሰጠኑን ጸጋዎች ነፍጎናል። ያንን ጸጋ እንዳናገኝ አድርጎናል። ከዚህ አንጻር ነው የምናየው ማለት ነው። አሁን ኦልሬዲ ባነሳችሁ ላይ ለመጨመር ምን ትእዛዝ ባለኝ አሁን የተደረገው ውይይት ሜሪ የጠቀሰችው አሁን ላይ ያሉት ኢንፎርሜሽኖች በቲክቶካችን በሶሻል ሚዲያ የምናገኛቸው በጎም አለው መጥፎም አለው። ግን ኢንፎርሜሽን ነው። ያንን ለመለየት ግን ያ መንፈሳዊ ካፓሲቲ ያስፈልገናል ማለት ነው። ያን መንፈሳዊ ካፓሲቲ የሚሰጠን ደግሞ መንፈሳዊ ትምህርት ነው። መንፈሳዊ ትምህርት የምናገኘው ደግሞ ከአምላክ ግልጸቶች ነው ማለት ነው። ምን ማለት ነው? አንድ ለምሳሌ ጫካ የመሆን ካፓሲቲ ያለው በጣም የሚያምር ጋርደን የአትክልት ስፍራ የመሆንም ካፓሲቲ ያለው እሱ ግን በኮትኳቹ ላይ ነው የተመሰረተው። መኮትኮት ከተኮተኮተ ያ ጫካ የአረሞች የሞላው ጫካ አይሆንም ማለት ነው። እውነተኛ ስልጣኔ ጋር ያደርሰናል ማለት ነው።
ሜቢ አንድ ሼር ማድረግ የምንችለው በጣም ትኩረት ሰጥተን እያወራን ያለ ነው የመንፈሳዊ ትምህርት አስፈላጊነት ወይም ደግሞ መንፈሳዊ ትምህርት እኩል መሆን አለበት ከቁሳዊ ከቀለም ትምህርት ጋር የሚለው ፖይንት የባህሪ ማህበረሰብ እንዴት ነው ሁለቱን ሚዛን ያደረገ የትምህርት ስርዓት በመስራት ላይ ነው አይደል አሁን ላይ በዚህ ትምህርት ስርዓት ውስጥ ደግሞ የህፃናት ትምህርቶች አሉት እድሜያቸው ከ12 እስከ 15 ለሆኑ ለታዳጊ ወጣቶች ትምህርት አለው ወጣቶችና ትልቅ ሰዎችን በዚህ ትምህርት ሲስተም ውስጥ ታቅፈዋል ለተመልካቾቻችን ኢንትሮዲዩስ ማድረግ እንችል አይ ቲንክ ሁላችንም እዚህ ያለነው የህፃናት ትምህርት አስተማሪ አለን የታዳጊ ወጣቶች አነቃቂ አለን አስጠኝ አለን ማካፈል ብንችል ምንድናቸው እነዚህ የትምህርት ስርዓቶች አሁን ላይ ስለ ማህበረሰባችን በምን መልኩ ማበርከት ይችላሉ አሁን እነዚህ ያልናቸው አስፈላጊ ነን ብለን ያነሳቸው ሀሳቦች በምን መልኩ ነው ህይወት በሚሰጥ መልኩ ማህበረሰቡ ውስጥ እየተተገበሩ ያሉት እድሜያቸው 4 ዓመት ከሞላ በኋላ በህፃናት ትምህርት ክፍል ይሳተፋሉ ያ ምን አቅም ይሰጣቸዋል ነው በዛ ልጆች ምን አቅም ነው የሚጎናጸፉት እዛ ውስጥ መሳተፋቸው የሚሰጣቸው አቅም ምንድነው የባህል ዓለም ይህንን ትምህርት ስርዓት ዲቨሎፕ ሲያደርግ አንድ የተማረው ነገር ምንድነው እድሜያቸው ከ12 እስከ 15 የሚሆኑት ልጆች ማህበረሰባችን ላይ ያሉት ልዩ እድሜ ነው ህፃናትም አይደሉም ወጣቶችም አይደሉም ግን ከህፃንነት ወደ ወጣትነት እየተሸጋገሩ ናቸውና ልዩ አቴንሽንም ልዩ ትኩረት ይጠይቃሉ እነዚህ ትምህርቶች ህይወት ምድራዊ ላይ ወይ በዚያ ለሚያጋጥሙ አጋጣሚዎች ብቻ አይደለችም ይልቅም እውነተኛ ማንነታን ትርጉም የሚቀረጸው በነፍስ እድገት ነው ይላል